ከ150 በላይ የተሽከርካሪ ማቆሚያና ተርሚናሎች በከተማችን ላይ በአሁኑ ሰዓት 35000 ተሽከርካሪዎችን በአንድ ጊዜ ማቆም የሚል ካፓሲቲ ያላቸው ፓርኪንጎች መስራት ችለናል። አልነበረም እኮ አዲስ አበባ። ስንት ነው እስኪ መንግስት የሰራው ፓርኪንግ የት ነው ከተማችን ላይ የነበረው? እንደ ሪፈረንስ መጥቀስ የሚችላል? በመንግስት በጀት ተሰርቶ ተርሚናል እዚህ ከተማ ውስጥ ህዝብን አክብሮ የአውቶቡስ መጠበቂያ ተብሎ በየመንገድ ዳር ከተቀመጡት ውጪና መገናኛ ላይ ከነበረችው ውጪ የት ነው አውቶቡስ ተርሚናል የታክሲ ተርሚናል የነበረው? አልነበረም እኮ። እውነቱን ለመናገር ካልነበረበት ነው ይሄ ሁሉ የተገነባው። እነኚህ ተርሚናሎችና የታክሲ መጠበቂያዎች ህዝብ በፀሐይ በዝናብ በንጥቂያ መጸዳጃ ቤት በማጣት ሚንገላታባቸው በጣም ትኩረት እንኳን ተሰጥቶ የማይጸዱ አካባቢዎች ነበሩ። ነገር ግን በአሁኑ ሰዓት እዚህ ከምንገኝበት የአድዋ ድል መታሰቢያ ጀምራችሁ እስኪ ተርሚናሉ ወረድ ብላችሁ ይዩት። በጣም ልብ ማለት ይገባል። ለውጦቹንም ደግሞ መለካት ይገባል። ለህዝብም ደግሞ የምክር ቤት አባላት ልክኛ በመንገልጸው ልክ ትገልጻላችሁ። ነገር ግን በዚህ ደረጃ ከየት ነው የተነሳ ነው ብሎ ንጽጽሩንም ማየትም ተገቢ ነው የሚሆነው። ንጹህ የሆነ ቦታ ተቀምጠው ንጽህና መጠበቂያ ቦታ አግኝተው በየመንገዱም ላይ ያሉትና አሁን የተገነቡት ላይ መጸዳጃ ቤት አሉ። ጥላ ነው የሚቀመጡበት ቦታ። ተጨማሪ የሚበላ የሚጠጣ መግዛት የሚፈልጉት ነገር ካለ ፍላጎት ካለ አነስተኛ ሱቆች ባጠገባቸው እንዲዘጋጁ ተደርጎ የሰውን ክብር በሚመጥን ልክ አገልግሎት የምንሰጥባቸው ቦታዎች ሆነዋል።